አዎ ስፈልግሽ ነው ያገኘሽ። አይናሽ ጨፍሮ መሰወር ጥበብ ነው እንደሚመስል። አንቺ ጀመርሽው እኔ ጨረስኩት። ምኑን? ጨዋታውን። እንዲያናደደሽ ጨዋታውን መሸነፍሽ ነው። ጨዋታ ነው እንዲያስከው አላወኩም ነበር። ሰውን በቆመበት ጥሎ መሄድ ጨዋታ ከሆነ ጨዋታውን ነው የማስጀምረው። ቻው። ኧረ ቆይ እሺ ይቅርታ። ተው ግን ይሄን ይቅርታህን አቁም። ለምን? ደካማ ጎናችን ነው። ለዛ እኮ ነው የተጠቀምኩት። ታዲያ ዝም ብለህ አታባክ ነው። ለክፉ ቀን እንዳያልቅብን ብለሽ ነው? አዎ። አታስቢ፣ ፍቅራችን ከልብ ከሆነ ይቅርታችን አያልቅብን። አስታውስ፣ ይሄ ሁሉ ንግግር ግን አንድ ቀን ፈተና ላይ ይጥላል። ይሄ ሁሉ ንግግር ግን የውሸት ስላልሆነ ፈተናውን አልፈዋለሁ። ምንሽ ገርመህ ነው? እንዴት? ሲጀመር ይሄ ቀን እንደዚህ እንዲያልቅ አልፈለኩም። እንዴት እንዲያልቅ ነበር የፈለግሽ? ተው በቃ። ያው አንድ ቀን ግን አናትህን ለሁለት ነው መከፍልልህ። በጣም ነው እንደምትከሺው። አዎ። እና እኔ ያልውሰድሽ በቃ። ወዴት? ሸምሱ ጋር። ለምን? ከባድ ዱብ ያለብኝ፣ እሱን ትከፍያለሽ። አይንሽን ጨፍኝ። ተው እንጂ። አሁንም እንደባለፈው ጥሎኝ ይሄዳል ብለሽ ፈርተሽ ነው? አትጨነቂ፣ በአሁኑ የትም አልሄድም። ይኸው ያኛውን እጅሽን አምጪ። እዚሁ ላይ አድርገው። ግራ እጅ ላይ አይደል እንደሚደረገው? ምን ሆነሽ ነው? ባለፈው ጥለኸኝ ሄደ ነው። ወደዛ ወደዚህ ስል መኪና ገጨኝ። እና ለምን አልነገርሽኝም? አንተ ሁሉንም ጥፋት የራሴ ማድረግ አባሪ ስላለብን ያልነገር። እና የኔ ጥፋት ካልሆነ የማን ሊሆን ነው? እኔማ ሳታየው ክዳን ነብዬ ነው እስካሁን ያልነገርኩት። እሺ ቀኙን አምጪው በቃ። አይቻልም፣ እስከሚድን ጠብቅ። ከዚህ በላይ ጊዜ እንድወስድ አልፈልግም። በየቀኑ ልናደርጋቸው የምናስባቸውን ነገሮች ባለማድረጋችን ምን ያህል እየጎዳ እንደሆነ አልገባህም? አዎ እውነት ነው፣ ግን ቀኝ እጅሽን ስጪ። እኔ እኮ ማውራው ስለ ብራስሌቱ አይደለም፣ ስለ ጊዜያችን ነው። ገብቶኛል። አይመስለኝም ጥላይ። እያንዳንዱን ደቂቃ ከፊት ለፊታችን ምን ይዞብን እንደሚመጣ እናውቅ። አንተ ደግሞ ነገሮችን በኋላ ሳምንት ነገ ምናምን ማለት እወዳለሁ አይደል? አዎ ባለፈው ጥላይን ባትሄድ መኪና ገጨኝ ነበር። ጥላይ ሞጂስ ቢሆን እሺ በቃ ይቅርታ። ካረኩልህም አቆየው እኮ እቀርሰው። የምር ይቅርታ ካረክሽልኝ ይሄንን ማድረግ አይከብድሽ። ይሄው አድርገው። ያምራል። ይሄ ደግሞ ለቀለበትህ ይዳል። አሜን። 10,000 ፎሎወርስ በነፃ ደግሞ አለው በነፃ ከእልፍ ቃል ዲጂታል ማርኬቲንግ ከ100,000 በላይ የቲክቶክ አካውንት ሲገዙ የፈለጋችሁት አካውንት ላይ መርጣችሁ 10,000 በእኛ ጊቫዌይ ተዘጋጅቷል። እንዳያመልጦት ሰምተዋል። 10,000 ፎሎወር በነፃ አሁኑኑ ከስር ባለው ስልክ ይደውሉ። ፒስ ምን እያደረግሽ ነው?
ጥላይ ምንድነው ስታጨሽ የነበረው? አታስብ፣ የሚጨስ ነገር ነው። እንደሚጎዳሽ አታውቂም? ለጊዜው ከሚጎዳኝ ይልቅ የሚጠቅመኝ በልጦ። አረ የምርሽን ነው? ላይተር ምንድነው? ከሚጎዳው የሚጠቅም ይበልጣል አላልሽም? ለኔ ነው ያልኩት፣ ላንተ አይደለም። ምን ነው ለኔ ሲሆን ይቀየራል? ላይተር ሁሉንም ችግር ለመፍታት ለምን ትሞክራለህ? ይሄ እኮ ችግር አይደለም፣ እስር ቤት ነው። አንዳንድ እስር ቤት ቁስሎችን አስሮ ይደብቅልሃል። አምልጠው ሲወጡስ ማን ሊያድንሽ? እኔ ከኔ ጋር እኮ ምንም ነገር አልወራንም። ወሬ ያለፈ ቁስልን ያስተካክልልህ እና ይሄ ነው የሚያስተካክለው? አንተ ነህ የምታስተካክለው። ቃል ትገቢያለሽ? አዎ፣ ግን ይቆጣ ስለማልፈልግ ሁሉንም ነገር አልነግርም። አንቺንስ እየጎዳሽ አይደል? አሁን ሀገር ስለቀየር እንደ በፊቱ አይጎዳኝም። በኋላ መተሽ አታነሹም ማለት ነው። ይደረዛ ከዚህ በላይ ዝም ካልሽ ይኸው ዝምታሽ ራሱ መለፍለፍ ይጀምራል። ምን አለ በለፈለፈና የሚያስጨንቀኝንም ነገር በነገረ ልትነግሪኝ የጠራሽኝ ራስሽ ሚስጥረኛዋ ለምን አትናገሪ? ምንም ደስ የሚል ነገር የለውማ። ደስ እንደማይልማ ጭንቀትሽ ያስታውቃል። እሺ ቆይ ትንሽ ላስብ። ለምንድን ነው የምታስቢው? የምነግርህ ነገር የምወዳቸውን ነገር እንዳያሳጣኝ ብዬ እኮ ነው። እኔ ያለው አይደል ምንም ነገር እንድታጭ አላደርግም። እንዳላጣቸው ከምፈልጋቸው ነገሮች ውስጥ እኮ አንዱ አንተ ነህ። ማን ነው እኔን ታጫዋለሽ ያለሽ? ሚስጥሮችሽ ሱስ የጀመርሽባቸው ምክንያቶች መስሎኝ። ኦኬ ሌላም አለ? ሌላ ምን ሰምተህ ነው? ካለ ንገረኝ። ፍርሃትና ድንጋጤሽ ብዙ ነገር ያቃጥሩብሻል። ያው እንኳን እንደዚህ ብለኸኝ ሳትለኝም የሆነ የምታውቀው ያለ ነገር ነው የሚመስለኝ። እንዴት ነው የማውቀው ነገር የሚኖረው? እኔ እንጃ። በነገሮች ላይ ያለህ እርጋታ የሆነ የምታውቀው ነገር ያለ ይመስለኛል። እንዴት ነው ያልነገርሽኝን ነገር የማውቀው? አንቺ የሄድሽበት ሀገር አልመጣው። እሺ በቃ ዝም ብለሽ ነው ማለት ነው እዚህ ድረስ ያለፋሽኝ? ወደ ሰፈር ልሂድ። ወይ ብነግርህ ይሻላል እንዴ? በቃ እሺ ተይው፣ ችግር የለውም አትንገሪኝ ይቅር። ግን ብነግርህም ባልነግርህም እኮ ችግር ነው የሚፈጠረው። ስለዚህ ሚስጥር በተደበቀ ቁጥር ይበልጥ ጉልበተኛ እየሆነ ይመጣል። ደግሞ ሚስጥርን ከመናገር ይልቅ ሚስጥርን መደበቅ ነው ሰውን የሚጎዳው። ግድ የለም ትንሽ ጊዜ ልስጥ። እሺ ግን አለን የምንለውን ነገር በሙሉ ድንገት መጥቶ እንዳይቀማ ብዙ ባትቆይ ጥሩ ነው። እሺ በቃ እኔ ልሂድ። ሚስጥሬን ካላቆየሁት አንተ አትቆይም። ጥላይ አብሬህ ልቆይ?